ፍቅረኛ ካለሽ ፍቅረኛሽን መጠየቅ ያለብሽ ጥያቄዎች። ይህንን ቪዲዮ ከዚህ በፊት ሰርቼዋለሁ። ብዙ ሰው ስላላየው እንደገና ለመስራት ተገደድኩኝ። እነዚህን ጥያቄዎችን ፍቅረኛሽን ጠይቂው። ምን አይነት ዘፈን ይመችሃል? ምን ትወዳለህ? የት እንሂድ? የሚል የጅል ጥያቄ መጠየቅሽን ተይና እነዚህን በሰል ያሉ ለፍቅራችሁም ላንቺም የሚጠቅሙሽን እነዚህን የፍቅር ጥያቄዎችን ጠይቂው። አንደኛና የመጀመሪያው ከኔ የምትወደው ነገር ምንድን ነው? ማለትም ምን ስሰራ ደስ ይልሃል? ምን ስሰራ ነው የምትወደው ብለሽ ጠይቂው። ይህን ጥያቄ መጠየቅሽ ለምን ይጠቅምሻል? አንድ ሰው የሚወደውን ነገር የምታውቂ ከሆነ በቻልሽው አቅም እዛ ነገር ላይ ትኩረት አድርገሽ ለምታፈቅሪውም ሆነ ለምትወጂው ሰው ደስታ እንድትፈጥሪ ያግዝሻል። አንቺ የሚወደውን ነገር ጠይቂው። ይህን ብሎ የጠቀሰልሽ ነገር ላይ ጎበዙኝ። ሁለተኛ የማይደገም ጥያቄ ነው። ደግመሽ ይህን ጥያቄ ፍቅራችሁ ውስጥ እንዳትጠይቂው። ከፍቅረኛ ጋር ከቀድሞ ፍቅረኛ ጋር በምን ምክንያት ነው የተለያየኸው? ይህንን ጥያቄ ስትጠይቂው መልሱን ጆሮ ሰጥሽ አዳምጪው። አብዛኛው ጊዜ ላይመልስልሽ ይችላል። ስለዛ ማውራት አልፈልግም ወይንም ይህ ጥያቄ ይለፈኝ አይነት መልሶችን ሊመልስልሽ ይችላል። ግን በቻልሽው አቅም ለዛሬ ብቻ እችን ብቻ የዛሬ መልስልኝ ድጋሚ አልጠይቅህም ብለሽ በቻልሽው አቅም እንዲመልስልሽ አድርጊ። ያኔ በዚህ ምክንያት ነው እንደዚህ አድርጋ እንደዚህ ተፈጥሮ በዚህ ምክንያት ብሎ የሚጠቅስልሽን ነገር ያንን ነገር ላይ ጠንቃቃ ሁኚ። ሶስተኛ አንደኛ ላይ ያለው ጥያቄ ተቃራኒ ማለት ነው። ከኔ የምትወደው ነገር ምንድነው ብለሽዋል አይደል? አሁን ደግሞ ከኔ የምጠላው ነገር ምንድነው? ምን ሳደርግ ነው ምደብር? ምን ሳደርግ ነው ማናድ? ምን ሳደርግ ነው ደስ ማይልህ ብለሽ ጠይቂው። ይሄን ስታረጊ ይሄን ስትሰሪ እንደዚህ ስትሆኚ ብሎ የሚመልስልሽን ነገር ከማድረግ ተቆጠቢ። በቻልሽው አቅም በቃ አታርጊው። ያንን ነገር ደስ የማያሰኘውን ነገር አታርጊው። ያ ሁለተኛ ላይ ካለውም ጋር ተመሳሳይ ነው። የሚያስጠላውንም የማይወደውን ነገር አታርጊ። አራተኛ ምን ያክል ታምነኛለህ? ይሄ ጥያቄ ባይዘው በጣም ፍቅራችሁ ውስጥ ዋጋ አለው። በጣም ነው ማምነሽ። በዚህ ደረጃ ይሄን ያክል አምንሻለሁ በዚህ ልክ ብሎ የሚነግርሽ ከሆነ ማለትም አንቺ ላይ ያለው እምነት ከፍ እያለ ከሆነ ያንን እምነት በፍጹም ካንቺ እንዳያጣ በቻልሽው አቅም ታማኝ ሁኚ። በቻልሽው አቅም ለዚህ የፍቅር ግንኙነት አመኔታሽን አሳይ። ላንቺ ያለው እምነት ላይ ጥርጣሬ ካለው ያንን ጥርጣሬዎች ክሊር በማድረግ ውስጡ ያለውን የእምነት ደረጃ ዝቅ ካለበት ከፍ ለማድረግ በቻልሽው አቅም ሞክሪ። የሆነ ሰው ጋር ያለንን እምነት መጨመርን መቀነስ የምንችለው እኛ ራሳችን። እንዴት እንደሆነ ቀጣይ ቪዲዮ ሰራለታለሁ። የዚህን ቪዲዮ ላይክ እና ኮሜንት አይች። አምስተኛ ምን ባጠፋ ነው ይቅር ማትለኝ? ማለት ምን ብሰራ ነው አንተ ጋር ምህረት የማያሰጠኝ ጥፋት ምንድነው ብለሽ ጠይቂው። ይሄ ጥያቄ በጣም ወሳኝ ነው። ከዛ ነገር በጣም እንድትጠነቀቅ ያግዝሻል። ከላይ ካልኳቸው ከአንዳንድ ነጥቦች ጋር በጣም ተመሳሳይነት አለው። ስድስተኛ ምን አይነት ሴት እንደሆነልህ ትፈልጋለህ? በእርግጥ አሁን ላይ ያለሽውን ማንነትሽን ይወደዋል። ለዛም ነው ፍቅረኛው ያደረግሽ። ማለት አንቺ ሁሉን አሟልተሻል ማለት አይደለም። የሆነ እንትን ብታደርጊ እንደዚች አይነት ሴት ብትሆኚ እንደዚህ አይነት ባህሪዎችን ብታስወግጂ እነዚህ ነገሮችን ብታስተካኪ ብሎሽ ጭንቅላቱ ውስጥ የቀረጻትን እንድትሆኚለት የሚፈልጋትን ሴት ይነግርሻል። እንደዛ ብሎ ከነገረሽ ደግሞ አንቺን ባለሽ አቅም እሷን ሴት ለመሆን ታገይ። ማንነትሽን ጣይ እያልኩ አይደለም። ምናፈቅረው የሚያፈቅረን ሰው የሚፈልገውን ሰው መሆን ደግሞ ራስን መቀየር ወይንም ማንነትን መለወጥ ማለት አይደለም። ራስን ማሻሻል እንጂ በምናፈቅረውና በምንፈልገው ሰው ይበልጡን ለመፈቀርና ለመወደድ እችን ሴቱኝ ይሄንን አስተካኪ ካለሽ just fix it። አስተካኪ። ሰባተኛ ስለ ወደፊታችን ምን ታስባለህ? የት መኖር ታስባለህ? ስንት ልጆች መውለድ ትፈልጋለህ? እኔ ምን እንድሰራ ትፈልጋለህ? ነገር ላይ ይህን ጥያቄ መጠየቅሽ ስለ ነጋችሁ ምን ያክል ፕሮሰስ ያደርጋል የሚለውን በደንብ ያሳያል። ወንድ ልጅ እዚህ ጥያቄ ላይ በደንብ እያብራራ እዚህ ሀገር እንደዚህ ልጆች መውለድ እፈልጋለሁ ከአንቺ ጋር በእንደዚህ አይነት ሁኔታ እያለ ከሆነ በደንብ እንዳፈቀረሽና የወደፊት ህይወቱን ከአንቺ ጋር መኖር እንደሚፈልግ ሌላኛው ማሳያ ነው። እናም ይህን ጥያቄ ጠይቁ። ስለ ወደፊታችን ምን ታስባለህ? ስምንተኛ ነገ ላይ ምን አይነት አባትና ባል መሆን ነው የምትፈልገው ብለሽ ጠይቂው። ማለት ባል ከሆነ ምን አይነት ባል፣ አባት ሲሆን ደግሞ ምን አይነት አባት። ይህን ጥያቄ ጠይቀሽው የሚመልስልሽን መልስ በደንብ አዳምጪው። በደንብ የአብዛኞቹ ወንዶች ሀሳብ በዚህ ጥያቄ ዙሪያ የተለያየ ነው። የሚሰጠው መልስ ጀስት እንክብካቤ ላይ፣ ፍቅር መስጠት ላይ፣ ጊዜ መስጠት ላይ በደንብ ትኩረት እያደረገ ከሆነ ያ ትክክለኛ ለነገ ህይወት የሚሆን ወንድ ነው።
አጥጋቢ መልስ የማይሰጥ ከሆነ ከዚህ ጥያቄ የሚሸሽ አይነት ወንድ ከሆነ ኃላፊነት የማይሰማው ያን ያክል ዋጋ የማይሰጠው አይነት ወንድ ነው። እናም በእነዚህ ጥያቄዎች ፍቅርሽን መፈተሽ፣ የወደፊት ህይወትሽን መገምገም፣ ፍቅረኛሽ ጭንቅላቱ ውስጥ ምን አይነት ሴት መሆን እንዳለብሽ በደንብ አድርገሽ መቅረጽ ትችያለሽ። እዚህ ድረስ ስላዳመጣችሁኝ በደንብ አመሰግናለሁ። በዚህ አጋጣሚ የሚለቃቸው ቪዲዮዎች በደንብ እየታዩልኝ አይደለም፣ ኮፒ ሊንክ አድርጉልኝ። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ።